ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያ ማርስተ ዜናዎቹን ኢትዮጵያ በአፍሪካ ቀዳሚ የኢንሹራንስ ገበያ መዳረሻ ለመሆን እየሰራች ነው ሲሉ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በተፈጠረላቸው የሥራ ዕድል ተጠቃሚ መሆን መጀመራቸውን ከስደት ተመላሾች ተናገሩ። የማክሮ ኢኮኖሚ ማሻሻያው ዘላቂና አካታች የፋይናንስና የኢንሹራንስ ስርዓትን ለመገንባት ትልቅ ሚና እየተጫወተ መሆኑ ተነገረ። ሀገረ በቀል የልማት ሐሳቤ ሰብአዊ ድጋፍ ፍላጎትን በራስ አቅም ምላሽ መስጠት የሚያስችል አቅም ፈጥሯል ተባለ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ብዙአየሁ ቦጋለ ነኝ። አብራችሁን ቆዩ። 51ኛው የአፍሪካ ኢንሹራንስ ድርጅት ዓመታዊ ኮንፈረንስና ጠቅላላ ጉባኤ በአዲስ አበባ መካሄድ ጀምሯል። ኮንፈረንሱ የክፍያ ሚዛንን ማስተካከል፣ የአፍሪካ የዕዳ ጫና የሀገራት ዕዳ ኢንሹራንስ ድርጅቶች ላይ እንዴት ተጽዕኖ ያሳድራል በሚል መሪ ሀሳብ የሚከበር ነው። ምክትል ጠቅላይ ሚኒስትሩ በዚህ ወቅት በርካታ ሀገራት በዕዳ ጫና መጨመርና በበጀት ሚዛን መዛነፍ ፈተና ላይ መውደቃቸውን አንስተዋል። ይህም ለኢንሹራንስ ድርጅቶች ዋነኛ ስጋት መሆኑን ጠቅሰው ከኢንቨስትመንት ምህዳር፣ ከንብረት ደህንነት፣ ከደንበኛ ፍላጎት እስከ ኢኮኖሚ መረጋጋት ያላቸው ሚና ላይ ከባድ ፈተና እንደሚፈጥር አስረድተዋል። በመሆኑም የፈተና መቀልበሻ ዘዴዎችን የመፈተሽና በጋራ የወደፊት እጣ ፈንታን መቀየስ ይገባል ብለዋል። በአህጉሪቱ የኢኮኖሚ እድገት ምሰሶ መሆን እንደሚገባው በማንሳት የእያንዳንዱ ቤተሰብ ዋስትና የብድር አንቀሳቃሽና የኢንቨስትመንት ቁልፍ መሳሪያ እንዲሆን መስራት የግድ መሆኑንም አጽንኦት ሰጥተዋል። ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርሙ ፈተናዎችን የሚቋቋምና ዘመናዊ ኢኮኖሚ እየገነባች ተወዳዳሪነትን እያሳደገች የግሉን ዘርፍ እያሳተፈች መሆኑንም ገልጸዋል። ፈጠራን የሚያበረታታ ንግድን የሚያሳድግና ኢንቨስትመንትን የሚስብ ዘላቂና አስተማማኝ ምህዳር እየተገነባ እንደሚገኝም ነው የጠቆሙት። ለዚህ መሳካት የጠንካራ የፋይናንስ ስርዓት መኖር ቁልፍ ጉዳይ ነው ያሉት ምክትል ጠቅላይ ሚኒስትሩ የኢንሹራንስ ዘርፉ ደግሞ የፋይናንስ ስርዓቱ መሰረት ነው ብለዋል። ይህን በመገንዘብም መንግስት ወሳኝ የለውጥ እርምጃዎችን እየወሰደ መሆኑን ጠቅሰው ጠንካራና ገለልተኛ የኢንሹራንስ ተቆጣጣሪ ተቋም መቋቋሙንም አንስተዋል። ኢትዮጵያ አዳዲስ በሮችም እየከፈተች መሆኗን ጠቅሰው በቅርቡ መንግስት የማይንቀሳቀስ ንብረት አጠቃቀምና ባለቤትነትን የሚደነግግ አዲስ ረቂቅ አዋጅን ማዘጋጀቱን ገልጸዋል። ይህም በመኖሪያ ቤት፣ በመሰረተ ልማትና በሪል ስቴት ለአዳዲስ የፋይናንስና የኢንሹራንስ መፍትሄዎች ትልቅ እድል የሚፈጥር እንደሆነ አመልክተዋል። በመሆኑም ኢንቨስተሮች ከኢትዮጵያ ጋር ለመስራት ትክክለኛው ጊዜ አሁን መሆኑን መገንዘብ አለባቸው ብለዋል። ኢትዮጵያ በአፍሪካ ተመራጭ የኢንሹራንስ ገበያ መዳረሻ ለመሆን መዘጋጀቷን ጠቅሰው ለዚህ ጉዞ መሳካትም መንግስት በሙሉ አቅም እንደሚሰራ አረጋግጠዋል። መንግስት ባመቻቸላቸው የስራ ዕድል ተጠቃሚ መሆን መጀመራቸውን በአዲስ አበባ ከተማ የሚኖሩ ከስደት ተመላሾች ገለጹ። አቶ ካሳሁን ለገሰ ለ11 ዓመታት በሰው ሀገር ኑሮ ከድጡ ወደ ማጡ ሆኖባቸው እንደቆዩ ያስታውሳሉ። ወደ ሀገራቸው የመመለስ አጋጣሚ ሲያገኙ ማቄን ጨርቄን ሳይሉ ወደ ሀገራቸው የተመለሱባትን ቀን ሁልጊዜም እንደሚያመሰግኗት ይናገራሉ። ከተመለሱም በኋላ መንግስት ባመቻቸላቸው በእንስሳት ተዋጽኦ አቅርቦት ንግድ ስራ ላይ ተሰማርተው የኔ የሚሉትን ጥሪት መቋጠር ጀምረዋል። መንግስት የመስሪያ ቦታና የግብአት አቅርቦት ድጋፍ ማድረጉ ከራሳቸው አልፈው ለሌሎች ወጣቶች የስራ ዕድል መፍጠር እንዲችሉ ማድረጉንም ገልጸዋል። ሌላኛዋ አስተያየት ሰጪ ፍቅርታ አባይነህ ከ15 ዓመታት በላይ ከኖረችበት ከስደት ዓለም ምንም ጥሪ ሳትቋጥር ወደ ሀገሯ መመለሷን ተናግራለች። ወደ ሀገሯ ከተመለሰች በኋላ በተመቻቸላት የመስሪያ ቦታና የግብአት አቅርቦት የባልትና ውጤቶችን በማዘጋጀት መሸጥ መጀመሯን ነው የገለጸችው። ሌላዋ ከስደት ተመላሽ ወይዘሮ አለይካ ናስር በበኩላቸው በሀገሬ ውስጥ ይህን የመሰለ እድል መኖሩን ባውቅ ኖሮ ልጆቼንና ቤተሰቦቼን ትቼ ስደት ምርጫ ያላደርግም ነበር ብለዋል። ከስደት ተመላሾቹ መንግስት ባመቻቸላቸው እድል በመጠቀም ቤተሰቦቻቸውን ማስተዳደር መቻላቸውን ተናግረዋል። የስደት ቆይታ ረዘም ያለ ነው። ስደትን መልካም ነው ብሎ መደምደም ከባድ ነው። ከስደት ተመልሰን ለተሰጠን እድል ሪሊ በጣም ነው የማመሰግነው። ጥሩ ነው። ይሁን፣ ይቀጥል፣ ይበረታታ። ለብዙ ወጣቶች ብርሃን ይሆናል፣ ተስፋ ይሆናል። እኔም በሀገሬ ለመልማለሁ፣ በለጽጋለሁ፣ እህት ወንድሜ ጋሻ ሆናለሁ፣ ደጀን ሆናለሁ የሚል ነገር አለ። አገር ውስጥም ለካ መስራት ይቻላል። አትሊስት ለራስሽ የኔ ነገር ብለሽ አውጥተሽ የምታደርጋቸው ነገሮች ጥሩ ናቸውና አሁን እኛ በጣም ደስተኛ ነን። የቤተሰብም የምንም ንብረት ቢኖርሽ አያኮራሽም። የራስሽ ግን ለምን ትንሽ ነገር አትኖርም? በቃ የስራ ዕድል ተፈጥሮልኝ ጀመርኩኝ።
አሁን ግማሽ አመት 6 ወር 6 ወር አስቆጥር ያለው እና ይሄ እድል ቢኖር ኖሮ ይሄን እድል መኖሩን ባቅ ኖሮ እኔም ለስደት ባልተዳረኩ የሚለው ነገር በቃ ቁጭት ውስጥ እንደሆነ ያደረገኝና አልহামዱሊላህ አሁን ክፍለ ከተማ ቂርቆስ ክፍለ ከተማ ባመቻቸልኝ የስራ እድል በጣም ነው ማመሰግነው። በቃ ይሄው ራሴንም ልጆቼንም ቤተሰቤንም እያስተዳደርኩበት ያለ ስራ ዘርፍ ነው የተፈጠረልኝ እና ለወንድሞችና ለወጣት ሴቶችና ወንዶች መምከር የምፈልገው ማለት መጀመሪያ ሀገራችን ውስጥ ያለውን እድል እንድናይ ወደ ውጪ ከማሰባችን በፊት ያሉትን እድሎች እንሞክር። ማለት ሰው ሀገርም ሄዶ ድሎትም ምቾትም የተደላደለ ነገር አይደለም፣ ብዙ ልፋት ይኖረዋል። ስለዚህ እዚህ ያሉትን እድሎች መጀመሪያ አጢነን ተደራጅተን መንግስት ባመቻቸልን ብዙ የስራና ክህሎት እንትን ላይ ብንሰማራ ነው የምለው። ዱባይ ሲሄድ በሆቴል ነበረ የላከችን፣ በጎጥ መንገድ ነበር። ያው የሆቴል ምሩቅ ነኝ። ሴት ልጅ ሆነሽ መቼም ብዙ በፈተና አለ፣ ብዙ ወጣ እንትን ተደርገሽ መኖር የራሱ እግዚአብሔር ይመስገን። እኔ እዛ ሁኜ ድንጋይም ፈልጬም ቢሆን ሽጬ እኖራለሁ ብዬ ነው የመጣው ስመጣ። ከዛ ወዲህ ምንም አይነት እንትን ሞልቼ ምንም ብዬ ማላቀም፣ ምክንያቱም አመጣጤ ራብን ያየሁት ውጪ ነውና ብዙ ነገሮችን አሳልፌያለሁ በቆየሁባት ጊዜ ማለት ነው። እና ትንሽ ከበድ የሚሉ ጊዜያቶችን አሳልፌያለሁ። አሁን ግን ደህና ነኝ እግዚአብሔር ይመስገን። ይሄን ቦታም ስለተሰጠን ስራውንም ስለጀመርን አሁን በአዲስ መልክ ነው እየሰራን ያለነው። ባልትና በጣም ታውቁልኛል። የማክሮ ኢኮኖሚ ማሻሻያው ዘላቂና አካታች የፋይናንስና የኢንሹራንስ ስርዓትን ለመገንባት ትልቅ ሚና እየተጫወተ መሆኑን የብሔራዊ ባንክ ገዢ ማሞ ምህረቱ ገለጹ። የብሔራዊ ባንክ ገዢ ማሞ ምህረቱ እንዳሉት ኢትዮጵያን ጨምሮ በብዙ የአፍሪካ ሀገራት የኢኮኖሚ ሪፎርም እየተከናወነ ነው። ብድርን በተመለከተ ያሉ ችግሮች ሲፈቱ የኢንሹራንስ ዘርፉን በሚፈለገው አቅም ማሳደግ እንደሚቻልም ገልጸዋል። በኢትዮጵያ እየተከናወነ ያለው የኢኮኖሚ ሪፎርምም የግሉን ዘርፍ በማበረታታትና ኢንቨስትመንትን በሚያረጋግጥ መልኩ በልዩ አመራር እየተተገበረ መሆኑን አንስተዋል። የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ በፋይናንስ ዘርፉ ዘላቂ የኢኮኖሚ እድገትን የሚያረጋግጥ ተስፋ ሰጪ ውጤት እያሳየም ነው ብለዋል። በፋይናንስ ዘርፉ ሕግ ከማሻሻል ጀምሮ በኢኮኖሚው ላይ ትርጉም ያለው ለውጥ የሚያመጡ የአሰራር ሪፎርሞች መከናወናቸውን ጨምረው ተናግረዋል። ባለፉት የለውጥ ዓመታት በፋይናንስ ዘርፉ የተሰሩ አጠቃላይ ስራዎች የኢንሹራንስ ዘርፉን እድገት በማገዝ በኩል ሰፊ አስተዋጽኦ እንዳላቸው ገልጸዋል። በኢትዮጵያ እየተከናወነ ያለው የዲጂታል ሽግግር በአጠቃላይ ኢኮኖሚያዊ ለውጥን ለማምጣትና የኢንሹራንስ ዘርፉን ውጤታማ ለማድረግ ከፍተኛ አበርክቶ እንዳለውም ጠቁመዋል። በኢትዮጵያ በሀገር በቀል የልማት እሳቤ የሰብአዊ ድጋፍ ፍላጎትን በራስ አቅም ምላሽ መስጠት የሚያስችል አቅም መፈጠሩን በጠቅላይ ሚኒስትር ጽህፈት ቤት የካቢኔና ሴክተር ክትትል ዘርፍ ሚኒስቴር ዲኤታ አክሊሉ ታደሰ ገለጹ። በአፍሪካ ልቀት አካዳሚ እየተካሄደ የሚገኘው የምክክር መድረክም በአደጋ ስራ አመራር ኮሚሽን በብልጽግና ፓርቲ ዋና ጽህፈት ቤትና በጠቅላይ ሚኒስትር ጽህፈት ቤት ትብብር እየተዘጋጀ መሆኑ ተገልጿል። በጠቅላይ ሚኒስትር ጽህፈት ቤት የካቢኔና ሴክተር የክትትል ዘርፍ ሚኒስትር ዴኤታ አክሊሉ እንዳሉት መንግስት የሰብአዊ ድጋፍ ሉዓላዊነትን በራስ አቅም ማረጋገጥ የሚያስችል ታሪካዊና ጨዋታ ቀያሪ ውሳኔዎችን አሳልፏል ብለዋል። በዚህም የኢትዮጵያን ሀገር በቀል የብዝሃ ኢኮኖሚ የሪፎርም እርምጃዎች ሁለንተናዊ ሉዓላዊነትን ማረጋገጥ የሚያስችል ተጨባጭ ውጤት እየተመዘገበ እንደሚገኝ ገልጸዋል። በሰው ሰራሽና የተፈጥሮ አደጋ ምላሽ አሰጣጥ የተዘጋጁ የፖሊሲና የህግ ማዕቀፎችም የሰብአዊ ድጋፍ አቅርቦትና ፍላጎት ሉዓላዊነትን ለማረጋገጥ ከፍተኛ አቅም እየፈጠሩ እንደሚገኙም ተናግረዋል። ኢትዮጵያ የተቸራትን አምራች ዜጋ ምቹ የአየር ጠባይና የተፈጥሮ ጸጋ በመጠቀም የሀገርን ሁለንተናዊ ብልጽግና ለማሳካት በሚደረገው ጥረትም ከፍተኛ ርብርብ ማድረግ እንደሚያስፈልግ አስገንዝበዋል። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት ኢትዮጵያ በወሰደችው ሀገር በቀል ሁሉ አቀፍ የማሳያ እሳቤ ስኬቶችም የሰብአዊ ድጋፍ ሉዓላዊነትን ማሳካት ማሳያ መሆናቸውን አንስተዋል። በአረንጓዴ አሻራ መርሃ ግብርም እንዲሁ በሌማት ትሩፋት፣ በእንስሳት፣ በሰብልና አትክልትና ፍራፍሬ የተገኘው ውጤት ማሳያ እንደሆነም አንስተዋል። በተመሳሳይ በኢትዮጵያ ዘርፍ በኢትዮጵያ ታምርት ንቅናቄ በማዕድን በቱሪዝምና ቴክኖሎጂ እየተመዘገቡ ያሉ ውጤቶችንም በማሳያነት ጠቅሰዋል። የተገኙ ውጤቶችን በማስቀጠል የሰብአዊ ድጋፍ ሉዓላዊነት ፓኬጅ የሆኑትን የአደጋ ስጋት ምላሽ ፈንድ፣ የምግብና ምግብ ነክ ያልሆኑ መጠባበቂያና የዕለት ደራሽ ክምችት፣ ደረጃቸውን የጠበቁ የክምችት መጋዘኖች፣ የቅጽበታዊ አደጋዎች አገልግሎት፣ የቤተሰብ ኃላፊነትና የማህበረሰብ አጋርነት ጉዳዮችን ለማሳካት በትኩረት መስራት እንደሚገባም አስገንዝበዋል። የአደጋ ስጋት ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም በበኩላቸው ተረጅነት ኢትዮጵያን የማይመጥን ከኢትዮጵያውያን ባህልና ልምድ የተቃረነ
የተቃረነ መሆኑን ተናግረዋል። በመሆኑም ሰብአዊ ድጋፍን በራስ አቅም ለመሸፈን በአርበኝነት መንፈስ በቁርጠኝነትና በትብብር መስራት ወሳኝ መሆኑን በአጽንኦት ተናግረዋል። ዜናው አበቃ። ሰላም ቆዩን። ዜናው አበቃ። ሰላም ቆዩን።